ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሐሳብ ዊክሊ ፕሮግራማችን እነሆ ተጀምሯል። የዚህኛው ሳምንት የሐሳብ ዊክሊ ፕሮግራማችን ለየት የሚያደርገው እንግዲህ ከስቱዲዮ ወጠን በአንዳንድ አካባቢዎች ላይ እየተዘዋወረን ሳምንታዊ አጀንዳዎች እናነሳለን። የሀገር ገጽታ ግንባታ ደግሞ ምን ይመስላል የሚለውን እንመለከታለን። በዛሬ የምንገኘው እንግዲህ ቦሌ አትላስ መንገድ ላይ ነው። በዚህ ጎዳና ላይ እንግዲህ የተሰራው አስፋልት ዓለም አቀፍ መነጋገሪያ ሆኗል። ይሄ ትኩረትን የሳበ መንገድ እንግዲህ ሀገራችን በአጭር ጊዜ ሰርታ ያጠናቀቀችው ትልቅ ፕሮጀክት ነው። የዛሬ ሐሳብ ዊክሊ ፕሮግራማችን እንግዲህ ሀገር የምትሰራቸው ፕሮጀክቶች በምን ያህል ደረጃ እየተጠናቀቁ ነው፣ እነዚህ ፕሮጀክቶችስ ምን ያህል ፍጥነትና ምን ያህል ሂደቶችን እያሳዩ ነው በሚለው ደረጃ ላይ እንነጋገራለን። እነዚህ ሂደቶች ደግሞ የሀገር ገጽታ ናቸው፣ የሀገር ሀብት ናቸው። ለዚህ ነው በዊክሊ ፕሮግራማችን ከስቱዲዮ ወጠን ሀሳባችንን ማንሸራሸር የፈለግነው። ከዛሬ ፕሮግራም ቆይታ የምናደርገው እኔ ዮርዳኖስ እና በረከት አብረናችሁ ነው የምንቆዩ። በረከት እንዴት ነው? እግዚአብሔር ይመስገን። ዛሬ የምንገኘው እንግዲህ አትላስ ጎዳና ላይ ነው። ይሄንን አስፋልት ስንመለከተው በጣም ውብ ሆኗል፣ አምሯል፣ ልዩ ገጽታ አለው። ይሄ አስፋልት ከዚህ በፊት እናስታውሰዋለን፣ በጣም የተጨናነቀ ነበረ፣ ወክወይ የለውም ነበረ፣ መናፈሻዎች የሉትም ነበረ። ይሄንን ውብና ጽዱ እንደዚሁ ምቹ የሆነ አስፋልት እንግዲህ 2 ወር ባልሞላ ሆነ ጊዜ ነው የተጠናቀቀውና እነዚህ ፕሮጀክት የሀገርን እድገት በምን ያህል ደረጃ ፍጥነቱን እየተመለከትነው ነው። ሰሞኑ የተመለከትነው አለ የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን እንግዲህ በዚህ ጎዳና ላይ አልፈው ነበረ። ይሄ የሀገርን የገጽታ ግንባታ ተመለከትና ዓለም አቀፍ ሚዲያ ትኩረት ያደረጉት አስፋልት ነው። ይሄ አስፋልት ዓለም አቀፍ ትኩረትን እንዲስብ ያደረገው ምንድነው ብለን ስንመለከት እዚህ ቦታው ላይ መጠነኛ መመልከት ቻለን። አስፋልቱ ምቹ ነው፣ የትራንስፖርት ፍሰቱ በጣም ቀልጣፋ ነው፣ እንደዚህም የተለያዩ እንቅስቃሴዎችን ለማድረግ ምቹ ነውና ብዙ መናፈሻ ቦታዎች አሉት፣ ለሰዎች ምቹ ነው፣ ለትራንስፖርት ምቹ ነው። እነዚህን ግንባታዎች ደግሞ በአጭር ጊዜ ማጠናቀቅ የሀገርን ገጽታ ግንባታ። አዲስ አበባ የኢትዮጵያ መዲና ብቻ አይደለችም፣ የአፍሪካ መዲና እንደመሆኑ አንፃር እነዚህ ስራዎችንም መቀጠል አለብንና በረከት እንደው ይሄንን ቦታ ስትየው ምን ተሰማ? እውነት ነው። ይሄንን ቦታ ስመለከት አንድ ነገር አስታውሳለሁ። ኢትዮጵያ የሪፎርም ዝግጅቷን ስትጀምር ቢሮን ሪፎርም ከማድረግ የኦፊስ ኤርጎኖሚክስን ከመስራት ሲጀምር ከኦፊስ የጀመረ ወደ ከተማ ወደ ተቋሞቻችን ወደ ክልል ከተሞቻችን አህጉራዊ እስተመሆን ድረስ ነው እቅድና ትልሙ እና ይሄኛው አንደኛው ማሳያ ነው። ቅድም እንዳልከው አንድ ነገር በጣም የሚመስጠኝ ነገር አለ። ዓለም አቀፍ ሚዲያዎች የቱርኩ ፕሬዝዳንት በዚህ በኩል ሲያልፉ ፎቶዎች ተነስተው ነበረ። አንድ የቻይና ሚዲያ ግን በጣም ያስደመመኝ ምን ብሎ ጽፏል መሰለ? ይሄንን መንገድ የቻይና ኮንትራክተሮች ናቸው የሰሩት ብሎ ጽፎታል። በነገራችን ላይ ይሄንን መንገድ በሀገር በቀል ተቋራጮች የተሰራ ነው። ይሄ ማለት ኢትዮጵያ ትሰራዋለች ብሎ አልጠበቁም። ይህ ማለት ተጠባቂ ተገማች ያልሆነ ስራ ነው እየሰራን ያለነው። ይሄ እንደ ሀገር መቻላችንን ያሳየንበት ነው። ያለንን ሀብት ገለጥለጥ አድርገን ማሳየት ችለናል። እንዲሁም እዚህ መንገድ ላይ በጣም የታዘብኩት ነገር ስታንዳርድ ተጠብቋል። በነገራችን ላይ አንዳንድ ቦታዎች ላይ ተመልክተ ከሆነ መንገዶቹ በአካፋይ አላስፈላጊ በተባሉ ደግሞ የአደባባዮች ጌጦች መንገድ ይጨናነቃል። ስለዚህ እንደዚህ ፈታ ብሎ ክፍት የሆነ መንገድ መመልከት በራሱ በጣም ኳሊቲ ነው። ትራፊክ ፍሰቱንም ጭምር የሚያሳልጥ ይሆናል። በነገራችን ላይ ይህ ቦታ በአጭር ጊዜ ነው እየተሰራ ያለው። በግራና ቀኝ ደግሞ የምንመለከታቸው ልማቶች፣ ካፌዎች፣ ሆቴሎች፣ ፓርኮች ይህ ለከተማችን አዲስ ውበት የሚጨምር ነው። በነገራችን ላይ የአፍሪካ ህብረት መሪዎች ከታደሙ በኋላ በየሄዱበት አቅጣጫ በሙሉ የሚያነሱት ስለ ኢትዮጵያ ፈጣን ኢኮኖሚያዊ እድገት ነው። ይህ ተአምር ነው። በነገራችን ላይ ከ90% በላይ የሚሆነው በኢትዮጵያውያን ባለሀብቶች እጆች ነው እየተሰራ ያለው። ይሄ በመንግስትና በግሉ ሴክተር ጆይንት ቬንቸር በመፍጠር የተሰራ ፕሮጀክቶች ናቸው። በጣም አስደማሚ ያለንን ሀብት ገለጥ ያደረግንበት በጣም አስደምሙኛል። ዛሬም እንግዲህ ከስቱዲዮ ወጣ እንበል ያልነው እንደዚህ አይነት ሂደቶችን ለመመልከት ነውና በረከት ሀሳባችን ብዙ ስለሆነ እዚህ ቆመን አንጨርሰውም። እዚሁ አካባቢ ላይ እንግዲህ ነፋሻማ ስፍራ ላይ ቁጭ ብለን ደግሞ ቀጣይ የሳምንቱ አጀንዳዎቻችንን የምንወያይ ይሆናል። መልካም በረከት፣ እንግዲህ ስለዚህ ጎዳና ስለ ሀገር ፕሮጀክት እየተሰሩ ያሉትን እንደው በወፍ በረር ተመለከትናቸው። በጣም ሰፊ ምልከታ የሚያስፈልጋቸው ናቸው። በሌላ ቀን እንመለከተዋለን። በዚህ ሳምንት እንግዲህ በረከት ዋነኛ ትኩረታችን የሚሆነው እንግዲህ ሳምንት ውስጥ የነበሩ አጀንዳዎችን ስንመለከት የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ወደ ኢትዮጵያ መምጣት ነው። እንደምናውቀው በአፍሪካ ቀን እየተፈጠሩ ያሉ ሁኔታዎችን ስንመለከት ኢትዮጵያ ደግሞ በርካታ የዓለም መሪዎች ኢትዮጵያን
እየመጡ ነው። ከኢትዮጵያ ጋር አንዳንድ ስምምነቶችን እያደረጉ ነው። ከኢትዮጵያ ጋር በርካታ ሰፊ ሀሳቦችን እያነሱ ነው። የቱርኩ ፕሬዚዳንት ስንመለከተው እንግዲህ አሁን ቱርክ ካለችበት እንግዲህ ከሀገር እድገቷ ከሀገር ገጽታ ጋር ስንመለከተው ሰፊ እድገት ያላት ሀገር ነች። በጂኦፖለቲካውም ስንመለከተው እንግዲህ በተለይ ደግሞ ዓለም አቀፍ ላይ ትልቅ ተጽዕኖ ያላት ናት። በሰላምና መረጋጋት የተለያዩ ሀገራቶችን ስታሸማግል እና እንደዚሁም ደግሞ የሰላም ስምምነቶችን የምታመጣ ሀገር ነች። የቱርኩ አዲሱ አርኪቴክቸር የሚባሉበት ሂደት እንግዲህ ቱርክን አሁን ያለችዋን ቱርክ ነው የገነቧት። የኢኮኖሚ ማሻሻያ አድርጓል። ኢኮኖሚ ማሻሻያ ሲያደርጉ ደግሞ የሀገር በቀል ኢኮኖሚዎችን በማበረታታት ትናንሽ ኢኮኖሚዎችን ወደ ከፍ ወደ ደረጃ በማድረስ ሌሎችም ደግሞ የተለያዩ በኢኮኖሚ ማሻሻያ የተሰሩ ስራዎች አሉ። ዛሬ ዓለም የሚጎበኛት ቱርክን እንኳን ስንመለከታት ረሲፕ ጣይብ ኤርዶዋን ወደ ስልጣን ከመጡ በኋላ የተሰራች ቱርክ ነች። ዛሬ ዓለም አቀፍ ተወዳዳሪ እንድትሆን ያደረጓት ነው። ይህንን ከምን ጋር እንመለከተዋለን? እንግዲህ የኢትዮጵያ የለውጥ ጉዞ እንመለከተዋለን። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ የኢትዮጵያ ለውጥን ስንመለከት የኢኮኖሚ ማሻሻያው በግልጽ የሚታይ ነው። በኢኮኖሚ ማሻሻያ በርካታ ኢንቨስተሮች ወደ ኢትዮጵያ እየተሳቡ ነው። የሀገር ውስጥ አልሚዎች እንኳን እየሰሩ ነው። ቅድም ያነሳልኝ ሀሳብ አለ። እነዚህን መሳይ አስፋልቶች እንኳን የሚሰሩት ከዚህ በፊት በነበሩ ከለውጡ በፊት በነበሩ ጊዜያቶች የውጭ ተቋራጮች ነበሩ። ዛሬ ግን የሀገራችንን ፕሮጀክት የሀገራችን ተቋራጮች እየሰሩት የሀገር ተቋራጭ ሲሰራው ምንድነው ውጤታማነቱን የጥራት ደረጃውን ደግሞ በሰፊው የምትወያይበት ሂደቶች አሉ። ይሄም ደግሞ የሀገር እድገትን ያሳያል። ከኢኮኖሚ ማሻሻያው ጎን ለጎን የአዲስ አበባ ገጽታ አዲስ አበባ ቅድም እንዳነሳውልህ የኢትዮጵያ መዲና ብቻ አይደለችም። ብዙ ሰዎች ከሌሎች የክልል ከተሞች ጋር ያወዳድሯታል። አዲስ አበባ መወዳደር ያለባት ከአፍሪካ ትልልቅ ከተሞች ጋር ነው። ምክንያቱም የአፍሪካ መዲና ነች። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ምንድን ነው ያሉት? ወደ ኢትዮጵያ ሲመጡ ወደ ቀደምቲቷ ኢትዮጵያ፣ ወደ ሰው ዘር መገኛ፣ ወደ አረቢክ ቡና መገኛ፣ ወደ ቀኝ ግዛት ያልተገዛችው ሀገር፣ የአፍሪካ መዲና፣ የአፍሪካ የፖለቲካ ልሳን ወደ ሆነችው ሀገር ነው ያሉት። ይሄ ማለት አፍሪካን ወክላ የምትወዳደር ከተማ ነችና ያንን ከተማ ደግሞ እየተመለከትን ነው። በከተማ እየተሰሩ ያሉ አዳዲስ ፕሮጀክቶች፣ በከተማ እየተሰሩ ያሉ ስራዎች የሀገር እድገት በሰፊው የሚያሳዩ ናቸውና የቱርኩ ፕሬዚዳንት ወደ ኢትዮጵያ መምጣታቸው በተለይ ደግሞ በሀገራችን ከቻይና ቀጥሎ በርካታ ኢንቨስተሮች ኢትዮጵያ ውስጥ ኢንቨስት የሚያደርጉት ሁለተኛው የቱርክ ኢንቨስተሮች ናቸው። ይሄ የሀገር ኢንቨስትመንትን በትልቁ የሚያሳድግ ለሀገር እድገት ትልቅ ለውጥ ያለው ነው። ምክንያቱም ሀገር የምታድገው ሰፊ የኢንቨስትመንት አማራጭ ሲኖር ነው። እነዚህ ኢንቨስትመንት አማራጮች ምን ይዘው ይመጣሉ ብለን ስንመለከት የስራ አጥ ቁጥርን የመቀነስ ማኒፋክቸሪዎች ሲበዙ የስራ አጥ ቁጥር እያነሰ ነው የሚመጣልና እንደ ቱርክ አይነት በተለይ ደግሞ በጨርቃ ጨርቅ በቴክኖሎጂ በርካታ ስራዎች፣ ልምዶች፣ ሀብቶች ያላትን ሀገር ወደ ኢትዮጵያ ማምጣት ትልልቅ ኢንቨስትመንት ስራዎች ይሰራሉ። በሁለቱ ሀገራቶች መካከል ደግሞ የኢንቨስትመንት አማራጭን የማስፋት ስራ አለ። እኔ እንደው በረከት በትልቁ የተመለከትኩት የሁለቱ መሪዎች የሂደት ቅርርብ ነው። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ወደ ስልጣን ሳይመጡ ቱርክ የነበረችበት አሁን ያለችበት ቱርክ የተሰራችው፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሳይመጡ የነበረችው ኢትዮጵያ አሁን የተሰራችው ኢትዮጵያ እያመጣችው ያለችውን ለውጥ መመልከት የምንችለው በጣም ቀላልና ሁሉም ሰው የሚመለከተው ስራ ነውና ሁለቱ መሪዎች በርካታ ብዙ የሚያመሳስሏቸው ስራዎች አሉ። በከተማ ልማት አንካራን ብትመለከት፣ አዲስ አበባን ብትመለከት የሁለቱም የከተማ ውበት በዓለም አቀፍ ደረጃ ተወዳዳሪ ነው። በርካታ ጎብኚዎችን አምጥቷል። ለዚህም ነው ይህ መንገድ እንኳን የበርካታ ጎብኚዎችን ቀልብ የሳበው ዓለም አቀፍ መነጋገር የሆነው እንደዚህ አይነት ትልልቅ ሂደቶችን ስታከናውን ነውና እንደው በረከት የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ወደ ኢትዮጵያ መምጣታቸው የኢትዮጵያ ጠቀሜታው የሁለቱ ሀገራትን የገጽታ ግንባታ እንደምን ትመለከተዋል? እውነት ነው። የቱርኩ ፕሬዝዳንት ኢትዮጵያን መጎብኘታቸው በራሱ ያለው ኢኮኖሚካል፣ ፖለቲካል እንዲሁም የዲፕሎማቲክ አቅምን ነው የኢትዮጵያን የሚያንጸባርቀው። ከዚህ በፊት የህንዱ እነ ሙዲ መጥተው ነበረ። የአፍሪካ ትልልቅ የተባሉ መሪዎች መጥተው ነበረ። የትልልቅ ግዙፍ ሀገራቶች ጄኔራሎች መጥተው ነበረ። የነ ጣሊያን መሪዎች መጥተው ነበር። ይህም ያሳየው ኢትዮጵያ በቀጠናው ላይ አንከር ስቴት ሆና እየወጣች መሆኑን ግልጽ ማረጋገጫ የሚሰጥ ነው። ኢትዮጵያ በዚህ በቀይ ባህር ቦታ ላይ ወሳኝ የሚባል አቅም እንዳላት የማይናቅ የፖለቲካዊ ዲፕሎማቲካል እንዲሁም ሚሊታሪ ፓወር እንዳላት የሚያሳይ ነው። ማንም ምንም ላያገኝ አይመጣም አንተ ጋር። ይሄ ጉብኝት አይደለም። ይሄ ኢኮኖሚን የማስተሳሰር ስራ ነው። ይሄ ሀገራትን ከሀገራት ጋር ስትራቴጂካል አሊያንስ የሚፈጠርበት ሂደት ነው። ኢትዮጵያና ቱርክዬን ግን ስንመለከት ከ500 ዓመት በላይ የዲፕሎማቲክ ግንኙነት አላቸው። በመሪዎች ደረጃ ስንመለከት አፄ ኃይለ ሥላሴ ነው ይህንን እንቅስቃሴ በመሪ ደረጃ ሲሄዱ የነበሩት። ክብራችን ትላንት የነበረ ነው። እሳቸው ግን ምን ማለት ናቸው? ይሄ ነው ወሳኙ። ኢትዮጵያን የጎበኙት ኤርዶጋን ማን ናቸው? በነገራችን ላይ ኤርዶጋን ቱርክን
ያስከበሩ መሪ ናቸው። ከሁለት አስርተ ዓመታት በላይ ቱርክን ማስተዳደር የቻሉ ቋሚ እንዲሁም የማይዋዥቅ ኢኮኖሚን ማስመዝገብ የቻሉ ሰው ናቸው። በነገራችን ላይ የእሳቸው አድሚኒስትሬሽን በጣም ጀግና ከሚባልበት ውስጥ አንደኛው ይህ ነው። ለየትኛውም ወገን የሚወግን ተቸካይ ያልሆነ እሳቤ ያለው። ለምሳሌ ቱርክን እናንሳ። ቱርክ የኔቶ አባል ሀገር ነች። ከአሜሪካ ቀጥሎ ትልቁ የቱርክ አቅም የሚሊታሪ ፓወር ፕሬዘንስ ያለው በኔቶ ላይ ነው። አውሮፓ እግሩን ሰቅሎ የሚተኘው የቱርክን ወታደር ተማምኖ ነው። ቱርክ ትልቅ የተባለ ወታደራዊ አቅም አላት። ሰው ስለምን ያወራል? ስለ ቻይና፣ ስለ ራሻ፣ ስለ አሜሪካ ሚሊታሪ ፓወር ነው የሚያነሳው። የቱርክ ፓወር ግን ሚሊታሪ ፓወር ቀላል የሚባል አይደለም። ቱርክ 20% በላይ የሚሆነውን ደግሞ የወታደራዊ ፍላጎቷን የኔቶ አባል ብትሆንም ከራሻ ኤስ300 እና ኤስ400ን ትገዛለች። ይህ ማለት የኔቶ አባል ሆና የራሻን ወታደራዊ ትጥቅ የምትታጠቅ ብቸኛ ሀገር ነች። ይህ ቱርክ እንደሌሎች የአውሮፓ ሀገራቶች ተቸካይ የሆነ እሳቤ እንደሌላት ከየትኛውም ወገን ጋር ተስማምታ መስራት የምትችል ሀገር መሆኗን ያሳየ ነው። እንዲሁም ለምሳሌ ቱርክን ሌላም ለየት የሚያደርጋት ነገር ደግሞ ይህ ነው። ከቻይና ጋር ግዙፍ የተባለ የቤልት ኤንድ ሮድ የሚባለውን እሱን ራሱ የኢኮኖሚ የሚያስተሳስረውን ኢንፍራስትራክቸር አብራ ለመስራት ስምምነት የፈረመች ሀገር ነች። ይህ ማለት ከምዕራቡ ጋር የወገነ ብቻ አይደለም፣ ከየትኛውም አቅጣጫ ጋር መቆም የሚችል መሰናሰል የሚችል የዲፕሎማቲክ አቅምን ያበጀችው በኤርዶጋን ስማርት የሆነ አስተሳሰብ ነው። በነገራችን ላይ የጂኦ ሎኬሽኗን ስንመለከት ቱርክዬ የተቀመጠችው ሴንተር የተባለ ለአራቱም አቅጣጫ ምቹ የተባለ ኤራ ላይ ነው የተቀመጠችው። ያ ማለት ለየትኛውም ወገን ቅርብ ነች። ስለዚህ ኢኮኖሚዋ እየፋፋ የመጣው በውስጥ የኢኮኖሚ መከፈትም ስላለ ነው። የስራ ዕድል ሰፊ ስለሆነ ነው። ለአንድ ወገን ያጋደል አይደለም። ለቻይናም፣ ለራሻም፣ ለአሜሪካም፣ ለአውሮፓም፣ ለአፍሪካም እኩል እድል የሚሰጥ ኢኮኖሚ ይዛ ስለምትንቀሳቀስ ነው። ሌላኛው ቱርክን እንደዚህ አይነት ብቃት እንዲልተላበስ ያደረጋት ይሄኛው ነው። ቱርክ በጋዛ ጉዳይ ላይ መናገር ካለባት በደንብ አድርጋ የምትናገር ሀገር ነች። የአሜሪካ ጫና፣ የእስራኤል ማስፈራሪያ የሚያሸብረው መንግስት አይደለም። ማሳያዎችን እናንሳ። ለምሳሌ ኤርዶጋን በጋዛ ምስኪኖች ላይ ኢሰብአዊ ድርጊት ሲፈጸም አይሆንም ብሎ የሚናገር መሪ ነው። አብዛኛው የአረብ ሀገራቶች ይሄንን ማድረግ አልደፈሩም። ሁለተኛ በጋዛ በሐማስና በእስራኤል መንግስት መካከልም ደግሞ የዲፕሎማሲ እንቅስቃሴ እንዲጀመር ተኩስ አቁም ላይ እንዲደርሱ እንቅስቃሴ ስታደርግ የነበረች ነች። የሻርማል ሼኩን እንቅስቃሴ ያስጀመረችው ቱርክ ነች። ስለዚህ ቱርክ ለእስራኤልም የማትንበረከክ ጭምር ነች። ለአሜሪካ የሚለውን እንመልከተው። ቱርክ ግዙፍ የተባለ የፎሲል ፊውል የምትገዛው ከራሻ ነው። በአሁኑ በራሻ ዩክሬን ጦርነት የተነሳ አብዛኛው የአውሮፓ ሀገራቶች የራሻን ነዳጅ እየተጠቀሙ አይደለም። ምክንያቱም የራሻን ነዳጅ ሲጠቀሙ የራሻ ኢኮኖሚ ያድጋል። የራሻ ኢኮኖሚ ካደገ ደግሞ የዩክሬን ጦርነት ላይ የበላይነቷ ይጨምራል ተብሎ ስለሚታሰብ፣ ግን ቱርክዬ አብዛኛው የራሻ ነዳጅ የሚተላለፈው በሷው ነው ወደ አውሮፓ። ሲቀጥል ገዢ ነች። ህንድ እንኳን በቅርቡ ግዙፍ እስከ 75% በላይ የታሪፍ ማስፈራሪያ የተጣለባት በትራምፕ የራሻን ነዳጅ ህንድ አትግዢ ተብላ ነው። ቱርክ ትገዛለች፣ ትጠቀማለች። ይህ ማለት ለማንም ያላጎነበሰ በራስ ህሊና የሚንቀሳቀስ አስተሳሰብ ነው። የመጨረሻው ኤርዶጋን አንድ ቆንጆ የተባለ ብቃት አላቸው። ይህ ብቃት ታላቋን ቱርክዬን የመመለስ ፍላጎት አላቸው። የኦቶማን ቱርክ ስልጣኔ እንደምናውቀው ግዙፍ የተባለ ብዙ ቦታዎችን ያካለለ ነበረ። እሳቸው ብዙ ጊዜ ተመልክተ ከሆነ ንግግር ሲያደርጉ፣ ፕሮጀክቶች ሲመርቁ ከኋላቸው የምንመለከተው ልብሶች፣ ፕራይስለስ አርቲፌክቶች የሚቀመጡት በሙሉ
የዛን የኦቶማን ቱርክን ስልጣኔ የሚያንጸባርቅ ነው። ምናልባትም እሳቢያቸው ቱርክን ዳግም ሀያል የማድረግ ነው። እሳቸው ሊያሳኩት ይችላሉ የሚል እምነት አለኝ። በተለይ ደግሞ ቱርክ ባለችበት ቀጠና እንኳን ያላትን የአቅም ሚዛን ስንመለከት ነበረ። ቱርክ ሁለት አህጉር ውስጥ የምትገኝ ሀገር እንደመሆኑ አንፃር በሁለቱም አህጉር ያላት ተሰሚነት፣ ያላት የዲፕሎማሲያዊ እንቅስቃሴ፣ ያላት የሰላማዊ እንቅስቃሴ ሂደትን እንኳን ስንመለከተው በጣም ከፍ ያለ ነው። እናውቃለን። በተለያዩ ጊዜያቶች አንካራ በርካታ የሰላም ስምምነቶች ሲደረጉ ነበረ። ከዚህም ውስጥ ማንሳት የምንችለው እንግዲህ ኢትዮጵያና ሶማሊያ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሊያው ፕሬዚዳንት ሀሰን ሼክ መሐሙድ ጋር እንግዲህ በአንካራ ያደረጉ ስምምነት ነው። የእሳቸው ጉብኝት ከአፍሪካ ቀንድ ጋር የተያያዘበትን ሂደት የምንመለከተው በዚህ ጉዳይ ነው። አሁን ላይ የኢትዮጵያ የትልቁና ወሳኟ ጥያቄ የባህር በር ጥያቄ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ሁለቱም መሪዎች በሰጡት ጋዜጣዊ መግለጫ ላይ ቱርክ የኢትዮጵያን ጥያቄ በሰላማዊ መንገድ የሚሄድበትን ሂደት ትደግፋለች፣ ታበረታታለች ብሏል። ይሄ ዛሬ የጀመረ አይደለም። ባለፉት ጊዜያቶችም የነበረ ነው። የኢትዮጵያን የባህር በር ጥያቄ ቱርክ ትቀበለዋለች፣ ቱርክ ትደግፈዋለች። እነዚህ ሂደቶች ግን በሰላማዊ ሂደት አለበት ከምትል ሀገር መካከል የኢትዮጵያ መንግስት የኢትዮጵያ የባህር በር ጥያቄ በሰላማዊ መንገድ መመለስ አለበት ብሎ ነው ጥያቄውን የሚያነሳው። ዛሬም ድረስ በዚሁ መንገድ ይቀጥላል፣ ወደፊትም እንደዚሁ ነው የሚቀጥለው ብለዋል ጠቅላይ ሚኒስትሩ። እነዚህ ሂደቶች ባሉበት ሁኔታ እንግዲህ የቱርክ ፕሬዚዳንት ወደ አፍሪካ ቀንድ ወደ ኢትዮጵያ መምጣታቸው ደግሞ የቀኑ ሰላምና መረጋጋት አሁን እንደዚህ በተካረረበት ሂደት ላይ እንመለከተዋለን። በተለይ ሁለት ትልልቅ ጉዳዮችን ማንሳት እንችላለን። የሁለቱ የውሃ ጉዳዮች የአባይ ጉዳይና የቀይ ባህር ጉዳይ። ኢትዮጵያ በአባይ ጉዳይ በርካታ ጫናዎች እየደረሱባት ነው። በርካታ ዓለም አቀፍ ዲፕሎማሲያዊ እንቅስቃሴዎችን እሷም ደግሞ እየሄደች ነው። ይሄ ማለት አሁንም ቢሆን በሁለቱ ውሃዎች ጉዳይ ዲፕሎማሲያዊ እንቅስቃሴ እንደምንሄድበት ያሳየንበት ነው። በቱርክ ፕሬዚዳንት ረሲፕ ታይብ ኤርዶዋን ጠቅላይ ሚኒስትሩም የኢትዮጵያን የቀይ ባህር ጥያቄ በሰላማዊና በዲፕሎማሲያዊ መንገድ እያቀረብን ነው እንሄዳለን ተብሏል። ነገር ግን የኢትዮጵያ ጥያቄ በአፍሪካ ቀንድ የባህር በር ጥያቄው ሲነሳ ወደ ጦርነትና ወደ ግጭት የሚካሄድበት ሂደት አለ። በተለያዩ ጊዜያቶች የኢትዮጵያ የባህር በር ጥያቄ በየትኛውም አጋጣሚ ጠቅላይ ሚኒስትሩ ማግኘት አለብን፣ ጥያቄያችን ይመለስልን የሚሉትን ጥያቄዎች የቀንዱ ሀገራቶች ሲተረጉሙት የነበሩት በጦርነት፣ በግጭት፣ በወረራ ነው። ይህን ሂደት ግን ዓለም አቀፉ ማህበረሰብ የተመለከተበት ሂደትን የተመለከት ነው አለ። የኢትዮጵያ ጥያቄ ዲፕሎማሲያዊ ጥያቄ ነው። የኢትዮጵያ ጥያቄ ህጋዊ ጥያቄ ነው። ይህ የተባበሩት መንግስታት ድርጅት ያመነበት ጥያቄ ነው። ነገር ግን እነዚህ ሂደቶች ደግሞ ኢትዮጵያ የባህር በር ለማግኘት በጎረቤታዊ እንቅስቃሴ ስትል ጎረቤቶች ወደ ግጭት ለመግባት እንቅስቃሴ ነበር። ከሶማሌላንድ ጋር ኢትዮጵያ ያደረገችው ስምምነት ሶማሌ ወደ ግጭት ስታስገባው ተመልክተናል። ለዚህም ነው የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶዋን ሁለቱንም መሪዎች አንካራ ጠርቶ የሰላም ስምምነቱ እንዲደረግ ያደረጉት። የአንካራ ስምምነቱ እኮ አሁን በኢትዮጵያና በሶማሌ መካከል ያለውን የሰላማዊ እንቅስቃሴ የምንመለከተው ከአንካራ በኋላ ነው። ነገር ግን የአንካራ የሰላም ስምምነት ባይደረግ እንደዛው ቀጥሎ ቢሆን ዛሬ የሁለቱ ሀገራቶች ሂደትን ወደ ከፋ ደረጃ ልንመለከትበት እንችላለን እና ወደ አፍሪካ ቀንድ መምጣታቸው የእሳቸውን ተሰሚነት የእሳቸውን ደግሞ በፖለቲካ ሂደት ያላቸውን አቅም የሚያሳይበት ነው። በአፍሪካ ቀንድ በተለይ ከሶማሌ ጋር ያላቸው ግንኙነት በጣም ሰፊ ነው። የሶማሊያ ነዳጅ የምትወጣው፣ የምትሸጠው፣ የምትገበያየው ቱርክ እንደሆነች እናውቃለን። ይሄ ተጽዕኖ ደግሞ ከሶማሊያ መርጠው ኢትዮጵያ መምጣታቸው የአፍሪካ መቀመጫ ብቻ ሳትሆን ቀንዱ ላይ በጣም ትልቅና አስፈላጊ ወሳኝ ሀገር እንደሆነች የሚያሳይ ነው። ለዚህም ነው የኢትዮጵያ የሁለቱ ውሃዎች ጥያቄ በሰላማዊ መንገድ መመለስ አለበት የሚለውን የኢትዮጵያን ጥያቄ እንደ ቱርክ ያለ በአፍሪካ ቀንድ በርካታ እንቅስቃሴ የሚያደርግ ሀያላን ሀገራቶች ተቀባይነት አግኝተዋል። ለዚህም ነው ፕሬዚዳንቱ የኢትዮጵያ ጉብኝታቸው በተለይ ደግሞ በሁለቱ ውሃዎች ጉዳይ ላይ በጣም በትልቁ ትኩረት ይደረጋል ተብሎ ነበረ። ከሁለቱ ውሃዎች ትኩረትም የሳበው እንግዲህ የቀይ ባህር ጉዳይ ነው። የኢትዮጵያ የቀይ ባህር ፍላጎት መመለስ ካለበት በቀጠናው በሰላማዊ መንገድ በድርድር በውይይት ነው። ጠቅላይ ሚኒስትሩ በተለያዩ ጊዜያቶች የሚያነሱት ሀሳብ ምንድን ነው? ቀይ ባህርን ባዶን አይደለም የምንፈልገው። እኛ ቀይ ባህርን ስንፈልግ ለነሱ ኤርፖርትን፣ ቴሌን የሚያካክል የኢትዮጵያ ትልልቅ ከአፍሪካ ከዓለም አቀፍ ደረጃ የሚወዳደሩ ትልልቅ ግዙፍ እነዚህ ድርጅቶችንና ተቋማቶችን እንኳን በሼር ለመስጠት ታስቦ ነው እነዚህ ሂደቶች እየተሰሩ ያሉ። ይሄ ማለት የኢትዮጵያ እንቅስቃሴ ዲፕሎማሲያዊ ነው፣ የሰላም እንቅስቃሴ ነው። ለዚህም ነው የቱርኩ ፕሬዚዳንት ስለ ቀይ ባህር መጥተው ከወሩ በኋላ የኢትዮጵያን እንቅስቃሴ የደገፉት ያበረታቱት። እነዚህ ሂደቶች ደግሞ ኢትዮጵያ በአፍሪካ ቀንድ ምን አይነት ወሳኝና አስፈላጊ ሀገር መሆኗን ነው። ሌላው በአፍሪካ ቀንድ እንግዲህ ትልቅና የተሻለ ኢኮኖሚ ያላት ሀገር ኢትዮጵያ ነች። ሀገራችን ኢትዮጵያ በርካታ ኢንቨስትመንት አላት። በርካታ ኢንቨስተሮች አሉ። በዓለም አቀፍ ደረጃ ትልልቅ ኢንቨስትመንቶችን እንግዲህ ያላቸው ሀገራቶች ብለን ስንመለከት ደግሞ እንደ ቱርክ ያሉ ሀገራቶች በብዙ ቦታ የኢንቨስትመንት አማራጭ አላቸውና የኢትዮጵያና የቱርክ የኢንቨስትመንት ግንኙነት፣ የንግድ ግንኙነት የኢትዮጵያን ቡና በበርካታ ከሚገዙ ሀገራቶች እንግዲህ ቱርክ ተጠቃሽ ነች። ለዚህም ነው እንግዲህ ኢትዮጵያ በዲፕሎማሲያዊ መንገድ የምትሄድበት እንቅስቃሴ በዓለም አቀፍ የኢንቨስትመንት አማራጮችን ለመሳብ የሚደረግበት እንቅስቃሴ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመልክተን እንደሆነ በረከት በተለያዩ ጊዜያቶች የውጭ ግንኙነት ወይንም ደግሞ የውጭ ጉብኝት ሲያደርጉ የመጀመሪያ ጥያቄያቸው ምንድን ነው? መጣችሁ ኢትዮጵያን ጎብኙ ነው። ኢትዮጵያ ቢመጡ በርካታ አማራጭ እንዳለ ማሳየት የምንችልበት ነው። ተመለከትን እኮ
ፕሬዚዳንቱ ወደ ኢትዮጵያ ስለመጡ በዚህ ጎዳና ላይ ስለተንቀሳቀሱ ብቻ የዓለም አቀፍ ትኩረትን ሳበ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን እየሰሩ ነው፣ የኢትዮጵያን እድገት እያፈጠኑ ነው። ይሄ ሂደታችን ደግሞ ዓለም አቀፍ እይታ እንዲኖርልን እንደነዚህ አይነት መሪዎችን መጋበዝ መሳብ አስፈላጊ ነውና የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶጋን ወደ ኢትዮጵያ መምጣታቸው በኢትዮጵያ ብቻ አይደለም በአፍሪካ ቀንድ ብሎም በአፍሪካ ትልቅ ኢንቨስትመንቶች እንዲኖሩ የአፍሪካ ቀንድ ሰላምና መረጋጋት ከጠፋበት ወደ ሰላማዊ ሂደት እንዲመጣ እነዚህ ሂደቶችን ከፍ የሚያደርግበት ሂደት አለና የአፍሪካ ቀንድ አሁን ካለበት ቀውስ ወደ ሰላማዊ ሂደት መምጣት የሚችልበት ነው። ለምንድን ነው እንደዛ የምንለው? ቱርክ የሰላም አማራጭ የሆነች ሀገር ነች። የኢትዮጵያና የሶማሌን ግንኙነት ብቻ አይደለም እኮ መመልከት የምንችለው። ቅድም እንዳነሳልኝ የተለያዩ ዓለም አቀፍ ስምምነቶችን ስንመለከታቸው አንካራ ድረስ እየተደረጉ የዩክሬን ራሽያ ስምምነቶችን ተመልክተናል። እነዚህ ሂደቶች በጣም ትልቅ ይዘት ያላቸው ነው። የቱርክ ወደ ኢትዮጵያ መምጣት ደግሞ አስፈላጊ ነውና በረከት የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶጋን ወደ ቀጠናው መምጣታቸው ወደ ኢትዮጵያ መምጣታቸው ምን አይነት አስተዋጽኦ ይኖረዋል ትላለህ? በቀጠናው ጉዳይ ላይ የአንካራ ዲክላሬሽን ይህንን ዲክላሬሽን ስንመለከት ኢትዮጵያና ሶማሌላንድ ራስ ገዝ የሆነችው ሶማሌላንድ ኤምኦዩ ተፈርሞ ነበር። የዚህ ፊርማ እንቅስቃሴ ግን ሶማሊያን አስደንግጧታል። በነገራችን ላይ ሂደቱን ወደኋላ መለስ ብለን እናስታውሰው። ሶማሊያ ኢትዮጵያ ከሶማሌላንድ ጋር ተፈራርማ የባህር በር ልታገኝ ነው በሚል ግዙፍ ሩጫ ነበረ። ኤርትራ፣ ግብጽ፣ ሳውዲ ያልተከደበት ሀገር የለም። በነገራችን ላይ ይሄ ሁሉ ጉዞ ሲከናወን የነበረው ሶማሊያ በኪራይ አውሮፕላን ነው ስትሮጥ የነበረው። በሌላት ገንዘብ ነው ሩጫውን ስታጧጡፍ የነበረው። ግን ምን አተረፈች? ሶማሊያ በዚህ ሩጫዋ ምንድነው ትርፏ? ምንድነው መመልከት ያለብን? ሶማሊያ ከኢትዮጵያ ተነጥላ የምታተርፈው ነገር የለም፣ የምታጣው እንጂ። ያጣችሁን እናንሰው። ለምሳሌ የመጀመሪያ የኢትዮጵያ መከላከያ ነው የሶማሊያን ሰላም ያጸና ያለው። የኢትዮጵያ መከላከያ ነው አልሻባብን፣ አይሳይስን፣ አልቃኢዳን አግቶ ያስቆሙ። ይሄ ኃይል ዋጋ ከፍሎ ህይወት ከፍሎ ነው ሶማሊያ ዛሬ በዚህ ጉዳይ ላይ እንድትናገር ሁላ የቻለችው። የሶማሊያ መንግስት እንደ መንግስት ኢትዮጵያን በዛ ጊዜ ላይ ለመውቀስ የቻለው በኢትዮጵያ መከላከያ ወታደሮች ደም ላይ ቆሞ ነው። እነሱ ናቸው ተዋግተው ይሄንን ሰላም እያረጋግጡ ያሉት። አሁንም ለምሳሌ በዛ ጊዜ ላይ አስታውሰ ከሆነ መኪናቸው ላይ የቦምብ ጥቃት ደርሶ ነበረ። የኢትዮጵያ መከላከያ ዞር ቢል ታሪክ ነው የሚሆኑት። ይሄን ያክል ነው ኢትዮጵያ ለቀጠናው ሰላም ዋጋ እየከፈለች ያለችው። ይሄንን ኢትዮጵያ የምትከፍለውን የደም ዋጋ ግን እውቅና መስጠት አለባት። በነገራችን ላይ በቅርብ ጊዜ እንኳን የኬንያ ፓርላማ ታች የኡጋንዳ ድረስ እየተመለከትን ነው። አንዳንድ የአፍሪካ ትልልቅ የተባሉ ባለስልጣናቶች ከኢትዮጵያ ጋር መስራት አዋጭ ነው፣ ለኢትዮጵያ እንደውም የባህር በርስ ብንሰጣት የሚል እንቅስቃሴ ተጀምሯል። ይሄ ቀልድ አይደለም። ለምንድን ነው ከኢትዮጵያ ተነስቶ ድንበር ተሻጋሪ ትልልቅ ፕሮጀክቶች እየተሰሩ ነው። 3 ሀገር 4 ሀገሮችን ሊያገናኙ የሚችሉ የመሰረተ ልማት እንቅስቃሴ ተጀምሯል። የመንገድ፣ የባቡር። ይሄ ነፃ የንግድ ቀጠና እንቅስቃሴ ኢትዮጵያ ኢኮኖሚዋ እያደገ ስለሆነ ነው። ኢትዮጵያ በዲፕሎማሲ ግዙፍ የተባለ ቦታ እየተቆናጠጠች ስለሆነ ነው። ማንም ሀገር ወደ ኢትዮጵያ እየመጣ ያለው የዲፕሎማቲክ አቅማችን እየጨመረ ስለሆነ ነው። ለምሳሌ ብሪክስ ውስጥ አባል ሆነናል። ይሄ ቀልድ አይደለም። ኤርዶጋን ወደዚህ የሚመጡት ኢትዮጵያ ተራ ሀገር ብትሆን ነው ወይ? አይደለም። ሁለተኛ ኢትዮጵያ የአፍሪካ ህብረት መቀመጫ ነች። ኢትዮጵያን ምን ብለው ነው እየጠሯት ያሉት? የአፍሪካ መግቢያ በር ነች። ለምሳሌ ኤርዶጋን አፍሪካን ማግኘት ቢፈልጉ 50 ምናምን ሀገር ቪዚት ቢያደርጉ እንኳን ወራቶች አይበቋቸው። ኢትዮጵያ ውስጥ ግን ቢመጡ 50 ምናምኑንም ሀገር ማግኘት ይችላሉ። ይህ ቦታ አዲስ አበባ ኢትዮጵያ የዲፕሎማቲክ ሀብ መቀመጫ ነች። ስለዚህ ሁሉንም ሀገር መሪዎች እዚህ ማግኘት ይቻላል። ሲምፕል ነው። እየመጡ ያሉት ወደውን ወይ ደግሞ የተሻለ ኑልን ብለን አይደለም።
የሚያስመጣቸው ግዴታ የሆነ የኢኮኖሚ አቅም፣ የዲፕሎማሲ አቅም፣ ወታደራዊ አቅም በቀጠናው ላይ አንከር ስቴት ሆነን የመውጣት እንዲሁም ሀገረ መንግስታችን የተረጋጋ መሆን መቻሉ ነው። በምርጫ እንዲሁም ማንም በከፋውና በከረፋው ቁጥር ብረት ነክሶ የሚዋጋበት መንግስት የሚቀይርበት ዘመን ስላበቃ ነው። ይሄ የሚታይ የሚዳሰስ የሚጨበጥ ለውጥ ነው ኢትዮጵያን እንዲፈልጉ እያረጋቸው ያለው። በነገራችን ላይ የቱርኩ ፕሬዝዳንት ወደ ኢትዮጵያ መምጣት ጥቅሙ የጋራ ነው። የመጀመሪያው እሳቸው በሀገራቸው ላይ ግዙፍ የተባለ ተቀባይነት አላቸው ኤርዶጋን። ሁለተኛ ኤርዶጋን በጣም የተከበሩ መሪ መሆናቸውን አንድ ማረጋገጫ ላምጣ። ለምሳሌ ዶናልድ ጄ ትራምፕ የትኛውንም ሀገር መሪ በመዘርጠጥ የሚታወቁ መሪ ናቸው። እሳቸው ኤርዶጋንን አለማመስገን አልቻሉም። ምክንያቱም ኤርዶጋንን ሲያመሰግኑ ከአንድም 2-3 ጊዜ ኤርዶጋን ባይኖር ኑሮ ስምምነቶች አይፈረሙም ነበር። ኤርዶጋን ባይኖር ኑሮ በራሻ ዩክሬን መካከል ያለው ጸብ ትንሽም ቢሆን ለውጥ አያመጣም ነበረ። ይሄ እንቅስቃሴያቸው አብሶ ደግሞ በጋዛ በኩል እያደረጉ ያሉት የዲፕሎማቲክ ጫና አቅም ስላለው ነው ትራምፕ ማመስገን የቻሉት። ግን ኢትዮጵያ አንድ ነገር አድርጋለች። ጠቅላይ ሚኒስትር አብይ አህመድ የጋራ መግለጫ በሚሰጡበት ወቅት ላይ ግን አንድ ነገር ተናግረዋል። ቱርክዬ በሰላማዊ መንገድ ኢትዮጵያ የምትፈልገውን የባህር በር እንድታገኝ የዲፕሎማቲክ ጫና ታደርጋለች ብለን እንጠብቃለን። ወዳጅ ሀገር ስለሆነች ይህ ቀላል ነገር አይደለም። ይህ አደራ ነው። ይህ የቤት ስራ ነው። ስለዚህ እሳቸው በዓለም አቀፍ የዲፕሎማቲክ መንገድ ደግሞ የተሳካላቸው ሰው ናቸው። ምናልባትም ከኛ ቀጥሎ ደግሞ ግብፅም ነበሩ። ስለዚህ የዲፕሎማቲክ ጫና ስራው ተጀምሮ ሊሆን ይችላል። ከ130 ሚሊዮን በላይ ህዝብን ማፈን ዋጋ ያስከፍላል። ስለዚህ እኛ ኢትዮጵያ በእሳቸው የዲፕሎማቲክ እንቅስቃሴ ውስጥ የአንካራ ዲክላሬሽን እንደተፈረመ ሁሉ ምናልባትም እሳቸው በዲፕሎማሲ ስኬታማ የሆኑ የሰላም ሰው ናቸው። የጋዛን ደም መፋሰስ ሊያስቆሙ የቻሉ ትልቅ ሊከበሩ የሚገባቸው ሰው ናቸው። አሁንም ይሰካላቸዋል ብዬ የማስበው የኢትዮጵያ የቀይ ባህር ፍላጎት አንደኛ የመልማት ነው፣ ሁለተኛ የደህንነትም ችግር ነው፣ ሶስተኛ ደግሞ ይሄኛው እየመጣ ያለው ዓለም ከዚህ በኋላ በጠላቶች በሴራ የሚታፈን አይደለም። እሳቸው ይሄንን የሚያደርጉት ግዙፍ የደም መፋሰስ በሆርን ኦፍ አፍሪካ ላይ እንዳይመጣ ነው። ቀድሞ ፕሪቬንቲቭ የሆነ ስራ ነው እየሰሩ ያሉት። ስለዚህ ኢትዮጵያ ተቀብላ አልሸኘችም። ኢትዮጵያ ተቀብላ አጀንዳዋን አሲዛን የሸኘችው። ይሄ ማለት ለኢትዮጵያ ጥንቅ ድርብ የዲፕሎማሲ ድል ነው። የእሳቸው መምጣት ለኢትዮጵያ ብቻ አይደለም ለቀጠናው ትልቅ አስተዋጽኦ የሚኖረው ነው። የኢትዮጵያ የቀይ ባህር ፍላጎት ተነስቷል። የስራ እንደዚሁም ደግሞ የኢንቨስትመንት አማራጮች የሚሰሩበት ጉዳይና በበርካታ ጉዳዮች ላይ ከጠቅላይ ሚኒስትሩ ጋር ተወያይተዋል። እነዚህ ሂደቶች ደግሞ በቀጣይ ለሀገራችን በርካታ ገጽታዎችን ያመጣሉ ብለን እንጠብቃለን። በረከት፣ ለዛሬ የነበረንን ፕሮግራም እዚህ ጋር እናብቃ። መልካም አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ ቀን በሌላ አጀንዳ እስከምንመለስ ቸር ቆዩ።